ሌባ ሁላ ኧረ ምን ሌባ ብቻ ዝሙታም በሉ እንጂ ዝሙታምን ጭምር ናቸው እነዚህ ልጆች ማለት ነው። ደግሞ ምንድነው ያለው? ሁላችሁንም አስመሳይ ናችሁ፣ ሁላችንም አስመሳይ ነን አላለም? እውነትህን ነው እንዴ? ካንተ የበለጠማ ምን አስመሳይ አለ? ሚስትህን እርጉዟን ሚስትህን ቁጭ አድርገህ ከሌላ ሴት ጋር የምትግማማ ግም ማለት ነው። ግም ድግስ ማለት ነው። እንደገና ጎትተህ አምጥተህ ጠርተህ አምጥተህ እስከምትወልጂ ድረስ አብሬሽ ልሁን ያልካንተ አንድ ቁጥር አስመሳይ፣ የወንዶች አስመሳይ ማለት አንተ ነህ ማለት ነው። እንደዚህ አስመሳዮች ነን ብለህ መጻፍ ካልቀረ ንቀት መሆኑ ነው። እንደ ዝሙትን ውስጥ እንደዚህ በአደባባይ ማለት በጽሁፍ እንደዚህ ብታሰፍርልን እንዴት እንደሆነ ዝሙት ማለት ነው። ንቀት መሆኑ ነው አይደለ? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አዎ ይሄ ሁለተኛ የዩቲዩብ ቻናሌ ነው። ቤተሰብ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉኝ። ሀናንም የሚለው የኔ ነው ማለት ነው። ሀናን በርሄ ነው ለአሁኑ የሚለው ሀናን ፋሚሊ ብዬ ነው የምከፍተው። ይሄ ራሱን የቻለ ጥሩ የሆነ ነገር እንሰራበታለሁ ብዬ አስባለሁ። ለአሁኑ ግን በእንደዚህ አይነት በተግማሞት ልስራ፣ ምንም ማድረግ አይቻልም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉኝ። ቀለሟ ነኝ፣ ቀለሟ ማለት ነው። እና ሀናን በሚል በሌላ የዩቲዩብ ቻናል መጥቻለሁ። ሰብስክራይብ አድርጉ ላለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁን። አረ ሁሉም አዲስ ነው እዚህ ቤት አንድ 60 ሰብስክራይብ ነው ምናምን ያለው እና ሁላችሁም አዲስ ስለሆናችሁ ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ። ሀንዬ አይዞሽ በርቺ እንድትሉኝ እፈልጋለሁ ማለት ነው፣ እንድትሉኝ እፈልጋለሁ። እና ይሄ ሁለተኛ ዩቲዩብ ቻናሌ ነው። አሳድጉልኝ እላችኋለሁ። ላይክ እያደረጋችሁ ሰብስክራይብ እንኳን አይደለ ለኔ ለመዳን ቅመማ ለማንም ዝሙተኛ አሳድጋችኋለሁ። ወደኋላ እንደማትሉብኝ አውቃለሁ። ሆኖ ግን ልንገራችሁ ብዬ ነው ማለት ነው። እናም ዛሬ ወደ መጣሁበት ወደ ገደለ ስገባ ጋሽ አልቅበትዬ ሆስፒታል እንደሚገባ ሰው ተዛዝሏል እላችሁ። ለምን የእሷ ምን ከሱ ምን አንድ ላይ ያገናኝተው እንደዚህ ኮንታክት ፈጥረው እንደዚህ መጥተዋል ማለት ነው። እየተግማሙ ማለት ነው። እየተግማሙ አረ ቀለምዬ እኮ ያሁኑ አይደለም እኮ የቆየ ፎቶ ነው እያላችሁ ነበረ። አዎ የቆየ ነው፣ ያሁን አይደለም። ይሄ ከበዓል በኋላ የተነሱት ፎቶ ሳይሆን ከበዓል በፊት የተነሱት ፎቶ ነው። የቆየ ፎቶ ነው። ለመሰላችሁ በዚህን ሰዓት እንደዚህ አይነት አስቀያሚ ስራ እየለቀቁ ያሉ ተምታቶባቸዋል። በቃ ግራ ተጋብተዋል። እኛም ወገባቸው ዛላቸው እያልናቸው ስለሆነ የትኛው ቪዲዮ በየትኛው ሰዓት መልቀቅ እንዳለበት የትኛው ቪዲዮ የሰራውን መልቀቅ እንዳለበት ተምታቶበታል። ለምን እኛ ነና ጀግኖች እያምታታንበት እንገኛለን ማለት ነው። አሁንም እንደዚህ አይነት ቆሻሻ ስራ እስከሚተው ድረስ በደንብ አድርገን ወገቡ ማለት አለብን። ለምንድነው? ይሄ እኮ ስራ እኮ ነው። ለምንድነው የምትቃወሙት የምትሉ ሴት እህቶቼ ባናታችሁ መተከል ትችላላችሁ። ባናታችሁ ወላሂ ነው የምላችሁ። ባናታችሁ እንደዚህ ዝቅ ማለት ትችላላችሁ። ምክንያቱም ልንገራችሁ አይደለ? ምክንያቱም ነጌ በእንደዚህ አይነት ሁኔታ እውነተኛ ታሪክ ባንቺ ላይ እንደሚደርስ እንዳትጠራጠሪ። እሱ በድራማም ይሁን በምንም ይሁን ያሳየሽን ስራ ነገ ያገባሽን ወንድን በእንደዚህ አይነት መልኩ እንደሚቀጣሽ ወቂ ነው መልሽ ማለት ነው። ማወቅ አለብሽ። ዛሬ በድራማ መልኩም ሆነ ያበረታታሽው ነገ ባንቺ ላይ ደርሶ ደግሞ በትዳርሽ ላይ እንደሚደርስ ማወቅ አለብሽ። ስንቃወም ለምንድን ነው የምትቃወሙ? ለነገሩ አንዳንዶቻችሁ እንደዚህ አይነት ተቃውሞ ስንቃወም እኛን የምትቃወሙን አንደኛ እናንተ ዝሙተኛ ስለሆናችሁ ነው። ባላችሁ ወይ ሀገር ላይ ሆኖ ወይም ደግሞ የሆነ ቦታ ላይ ሆኖ እናንተ ከማንም ጎረምሳ የምትራገጡ ሴተኛ አዳሪዎች ናችሁ እናንተ ለእኛን የምትቃወሙ ማለት ነው። እኛ ደግሞ በማንም ሴት እህቶቻችን ላይ እንደዚህ አይነት አስቀያሚ ስራ እንዲሰራባት ወይም እንዲሰራባቸው ስለማንፈልግ ነው የምንቃወመው። ዛሬ አብርሃም በድራማ መልኩ እያመጣው ያለው ምድር ላይ ሲወርድ ደግሞ እውነተኛ እንደሚሆን ደግሞ አትርሱት። እንደዚህ አይነት ቆሻሻና እንደዚህ አይነት ባለጌ ስራ ሲይዞ ሲመጣ መቃወም ነው ያለባችሁ። ላይክ ባለማየት ነው እናንተ ማሸነፍ የምትችሉት ማለት ነው። ዛሬ ሩታን አስረግዞ ትቶ ከሄርሜላ ጋር እንደዚህ አይነት ቆሻሻ ስራ የሚሰራው ሌላኛው ወንድማችን ደግሞ ሚስቱን የሰማንያ የኒካውን ሚስቱ ቤት ቁጭ አድርጎ ከሌላ ሴት እንዴት መግማማት እንዳለበት ነው እያስተማረ ነው ያለው ማለት ነው። እያስተማራቸው ወጣቱን እያስተማረ ያለው ማለት ነው። እሱ ገንዘቡ ሊለቅምበት፣ ሌላው ግን በሱ ተምሮ ሌላ ዝሙት እንዲፈጽም ነው እያደረገ ያለው ማለት ነው። ሶ እኛም እንቃወማ እንደ አንድ ሴት በደንብ አድርጌ ነው የምቃወመው፣ ረግጠዋለሁ ምን ደግሞ ማለት ነው።
ይህን ስራውን እስከሚተው ድረስ አብርሃም ማለት ነው እስከሚተው እንደው እንኳን አይደለም መተውተውና ሴት እህቶቻችን ራሱ ይቅርታ እንዲጠይቅ እፈልጋለሁ ማለት ነው። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። እንደፈለጉ በዝሙት የሚያጨማልቋት አይደለችም። ስንቃወም እኛን የምትቃወሙንና የምትሰድቡን ሴቶች ስርዓታችሁ ያዙ። እኛ ድራማ መሆኑ ወይም ስራ መሆኑ ሳይገባን ቀርቶ አይደለም። በድራማ መልኩ እያስተላለፉት ያሉትን ስራ ምድር ላይ ወርዶ ደግሞ በሌላው እህቶቻችን እየደረሰ ነው ያለው ማለት ነው። ሌላ እህቶቻችን እንደዚህ አይነት ተግባር ተፈጽሞባቸው እያለቀሱ በየቤቱ የሚኖሩ ብዙ እህቶቻችን አሉ ማለት ነው። እንደ አብርሃም አይነት ባንዳና ቆሻሻ ባለጌ የሆኑ ወንዶችን አሉ። ያ ማለት ሁሉም አይደለም። ገባችሁ አይደለም? ስንቃወም ለማንም ብለን አይደለም። እህቶቻችንን እንደዚህ አይነት በደልን እንዲደርስባቸው ስለማንፈልግ ነው። እንደዚህ አይነት ስራ እንዲሰራ ስለማንፈልግ ነው። ስራ ከተሰራ በዩቲዩብ ሰፈር እጅግ በጣም ብዙ አይዲያዎች አሉ። እንደዚህ አይነት ቆሻሻ ሚስትን አስረግዞ እዚህ ጋር ቁጭ አድርጎ የሱ የዘር ፍሬ ከሷ ማህፀን አንድ ላይ ተገናኝቶ ቪዲዮ ወይም ደግሞ ፎቶ መነሳት ይሄ ጀግንነት አይደለም፣ ስራ አይደለም። እናንተ ቆሻሾች ማለት ነው። አሁን ከእንደዚህ አይነት ተግባር ከዚህ ከወረደ ከቆሻሻ ስራ እንድትወጣ እንፈልጋለን። አቶ አልቀበት ማለት ነው፣ አቶ አብርሃም ማለት ነው። አንቺም ሄርሜላ የምትባይ ቆሻሻ፣ አንቺ የሴት ርካሽ፣ ሴት አሰዳቢ፣ ቤተሰቦችሽን በቁም የቀበርሽ አንቺ ልክስክስ የሆንሽ ሴት ከእንደዚህ አይነት ስራ ወጥተሽ ጥሩ ስራ ለመስራትን ሞክሪ ማለት ነው። አዎ አንቺ እንደ ድራማ ብለሽ መጥተሽ እንደዚህ አይነት ዝሙትን የምታስተላልፊ ማለት ነው። የፎቶ አነሳስሽ ራሱ እንዴት እንደሚደብር እንዶ እኮ ምንሽ ከምኑ ጋር አገናኝተሽን ማ ስሙን ጠርቼዋለሁ እኮ ጠራሁት እኮ እናቴ። እንዶ አላህ ያዋርዳችሁ እንደ ተዋረዱ ማለት ነው። እንዱ ምን አይነቱ ጉርነሽ አንቺ ማን እናቴ። እኔ ምን አይነት እናት ነው ያለች? ምን አይነት አባት ነው ያለሽ? እንደዚህ አይነት በሚዲያ ስትሰሪ መቼም እናት አባትሽ ወጣቶች ናቸው፣ ሚዲያ ይከታተላሉ ብዬ አስባለሁ። ግን እንደዚህ አይነት ስትሰሪ ትንሽ እንኳን ሼምናሼብ እንኳን ለይተሽ አታውቂም እንዴ? ባለትዳር ነሽ፣ የልጅ እናት ነሽ። ልጅሽ ሲያድግ ምን ጉድሽ ነው የሚያየው? ባልሽስ እንዴት ነው ፈቶ የለቀቀሽ? ወይስ ፈቶሻል? ፈቶሽ ነው እንደዚህ አይነት ነገር የምትሆኙ? ባል ቢፈታትም ሴት ልጅ እኮ ተሰትራ ነው የምትኖረው። ራሷን ጠብቃ ሴትነቷን አስከብራ ነው እንጂ እንዳንቺ ሴትን እንደዚህ ሴትነቷን ክብሯን አርከሳ በሚዲያ አይደለም የምትኖረው ማለት ነው። አንቺ ቆሻሻ ለገንዘብ ብለሽ ሴትነትሽን የሸጥሽ ሴት ብትኖሪ አንቺ ነሽ በሚዲያ ማለት ነው። ሴትነትሽን ማለት ነው። በባለትዳር ቤት ገብተሽ እንደፈለግሽ ቤተሰብ ናቸው እኮ እነሱ እኮ ዘመን ናቸው የምትሉ ሴቶች የምትሉ ሰዎች አታፍሩ? እንደዚህ አይነት ፎቶ አነሳስ በቤተሰብ እንደዚህ አይነት ፎቶ ትነሳላችሁ። አሁን ከወንድማችሁ እንደዚህ አድርጋችሁ ትነሳላችሁ። እናንተ ማፈሪያዎች ማለት ነው። ለማንኛውም ሰላማችሁ አላብዛልኝ።